ዳውችናም ለማስተካከል የራሴ ላይ ለማስተካከል ጉብቂ ያልኩ ነውና በሌለውበት አዲስ እንደዚህ ሆነ አዲስ እንደዚህ ሆነ አዲስ ራመላይ ስታፕ ሰው በሌለበት አትሙ። ይኸው ቤቴን ከፍቻለሁ። በጠዋት ደግሞ ሲያዩኝ ሲላል በቃ ላይ እወዳችኋለሁ እኮ እኔ ያው ምንም እንትን ሀሳባችሁን ነው። እኔማ ሲያዩኝ ደማቸው ነው የሚፈላው። ያው እንዳልኳችሁ ነው። እነገሌ ቤቶች አዲስ መቼም አዲስ የጠፋችሁ ሌላ እምነት ተከትላ ነው። ነገ ቀጣዩ ህይወቷ ምንድነው ምናምን እኔ አላህ ጋር ነው ቀጣይ ህይወት ያለው። ሌላ ምንም ነገር የለኝም። እስልምና ውጭ መንገድም የለኝም። እውነቱም ያ ነው። ሪያሊቲውን አውቀን ደከም አይደክማችሁም? ፉን እዚህ ይዛዝ አይደክማችሁም? ፕራክቲካሊ ይደክማል። ብዙ ራሱ አሁን ዝብታ ላይክ ይሄንን 4 ወር በፊት 6 ወር በየቀኑ እናወራ ነበር ላይፍ እየከፈትን። ይሄንን 4 ወር ብዙ እያወራን አይደለም እና ትንሽ አሁን እንደዚህ ረጅም ሰዓት ለ1 ሰዓት ተኩል ሳወራው ራሱ ይደክመኝ ጀመር። ላይክ ትንፋሽ ያጥራል። እና ዝም ብላችሁ የማይረባ ነገር አንዴ እዚህ ቤት አንዴ ላይክ ይደክማል። እና ጀስት ዌክ አፕ። አትበሳጩ። እኔን ስታዩኝ ምንም እንትን ነው የምትፈጁት ነዳጅ። እና ያው ደግሞ እየኖርን ነው ምድራዊ ላይ ያለ ነው ህይወት እና እዚህ ያለው ስለሚለይ እወዳችኋለሁ። የምወዳችሁ ሰዎች ደግሞ አረጋጉት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤላ ልንሽ አልሐምዱሊላህ። ጉድ ሞርኒንግ ጉድ ሞርኒንግ። ባይዘይ ሰፈሬ ላሳየህ። ኤላ ሰፈሬ ላሳየህ። አት ይዋል ወጥቻለሁ ላሳይ ሰፈሬና ሰፈሬን ማላሳይ እንዴት አይነት ሰላም ሰፈር እንዳ አሁን እንደናንተ ሰፈር መሰለን። አየው ሰፈራችን ላይክ ሃፍ ከተማ ከተማ እንዴት ነክ? ታች ያምራል። ወላሂ አልሐምዱሊላህ ደህና ነኝ። ያምራል ሰፈሩ። ኧረ ቤቴም ያምራል ወላሂ። አንተ ደግሞ ቤት ምን አድርግ ነው ማለት ዳነሽ አለው ይላዬ የኔ አክባሪ የሰለምቴዎች ወዳጅ አይለሰውን ምን ቢሆን ግን እኮ አንቺ ባልሽው ነገር ያለ አንቺ እንደምትናደጂ ሰው እንደዚህ አይነት ያለኝ የምትል እንዴት ወንጀልሽን እያነሳልሽ እኮ ነው። በተናገርሽ ቁጥር ነው አስጨነቀሽ። ደስ እኮ ነው የሰው ሲያምን እንዴ በሌለሁበት ሁላ እኮ ነው ላይ ችግር ያለው ደስ እኮ ነው የሚለው። ስታማ በጣም ነው ደስ የሚለኝ። ምን አገባኝ ነው ወንጀል ያነሳልኝ። ወላሂ ላዚም ምን አስጨነቅሽ? ምን ማስጨነቅሽ? እንደሱ እኔ ብዙ ማለት አስጨነቅ። ምን አገባሽ? ሰው እኮ ከምንም በላይ ልንገርሽ፣ እኔ ዓለም ላይ ያለ ገንዘብ ከሚሰጠኝ ጥሩ ስነ ምግባር ጥሩ ነው። በቃ የሰው ልጅ መያዝ ያለበት ጥሩ ስነ ምግባር። ሰው በራሱ ከታመመ ይናብለሻል። ምንም አሁን አንዳንድ ቲክቶክ ላይ ያሉ ሰዎች እነሱ ብቻ እስልምና የሚያውቁ ይመስላቸዋል። ብዙ ነገር አለ እኮ ዝም ማለት ነው። ያንንም መተው ነው ወላሂ። ኧረ በጣም ክብር መንካት እንዴ ስነ ስርዓት ጥሩ ነው። ሰውን ማክበር አክባሪ ቢሆን መቼም ለራስ ነው። እሱ ነገር ግን አልመሰለኝም። ስነ ምግባር እንደ ረሱል ሰለላሁ ዐለይሂ ወሰለም እኮ ትልቁ ነገር ሰውን ያሰለሙት በስነ ምግባር ነው። ትክክል። ስነ ምግባር ያስፈልጋል። ሰውን የማይገባው ልክ መናገር ተገቢ አይደለም። አንዳንዴ ትምህርቱን ሊጨቀኝ ጀመርኩ እኔ እኮ ዛሬ ለመጨረሻ ጊዜ ነው እንጂ ጋር ራሱ ቲክቶክ ገባው እንጂ ጌም ማየት ይሻላል። ሰሞኑን አንዳንድ ልጆች ሁሉ አካውንታችን ለሰሞኑን እናጥፈው እንደ ሁሉ ያለኝ ሰዎች አሉ። ኧረ ወላሂ ምንድን ነው የተፈጠረው? ቲክቶክ ነው ያልነበርኩም። አጀስ ጋባክ ትናንት። ኧረ ዝም ብቻው ሁሉም አዋቂ የበዛበት መድረክ እኮ ብዙም አያስደስትም። ለሁሉም ነገር አላህ ነው እንትን የሚለው። ትክክል። እኛ የሰው ልጅ እኮ ሪሳላው ማድረስ እንጂ ሂዳያ ከአላህ ነው። ትክክል። ማወቅ ያለበት እሱ ነው። ሰው ራሴ ብቻ እኔ ብቻ አውቃለሁ ማለት በጣም ከባድ ነው። አላህ ይጠብቃል። የፈለገ ብታውቂ ያው በጣም ከባድ ነው። ሁሉም ነገር ያስጠላል። እኔ ዞሮ ግን ያው
የመጨረሻ ይመስለኛል። አንቺ ራሱም ገበሩ ጥቂት ሰዎች ጋር ያለኝ ኮኔክሽን በጣም ጥቂት ነው እና ላይክ ዩር ዋን ኦፍ ደም አንዱ መልካም ሰው ነህ እና ቲክቶክም ላይ እያደረክ ያለውን ነገር በሙሉ በምድራዊም እያደረክ በኋላ እንደዚህ ተወዲ ቆይ እሱን ተይው በቃ ዝም ብዬ በኋላ አልኩሽ። እሱን ተይ ግን ካልክሽ አዛዥ ነኝ ግን ያው አትሊስት እያረምናቸው ብንሄድ አይሻልም? ለምን እንጠፋለን? ኧረ ምን አገባኝ። ያማ መሸነፍ ነው። እኔ የመሸነፍ ጉዳይ አይደለም። ሁሉም ነገር ለራሱ ነው። ሰው ጨው መቼም ለራስ ስትልጣፍጥ ነው። ትክክል። ከአንድ ሰው የሚጠበቀው ለአንቺ ከምንም በላይ ከእውቀት በላይ የሚጠበቀው ስነ ምግባር ነው። ስነ ምግባር ወሳኝ ነው። ሰው ስነ ምግባር ከሌለ ምንም አይዶን ኬር ምንም ጥቅም የለውም። አንቺ እኔ ባህሪ እንጂ የሚገባሽ የሚገዛሽ ምን ይገዛል? ቆይ ሰው ልጅ አብሶሉትሊ ስነ ምግባርና የሚገዛውና ሪስፔክት መከባበር አልተከባበርን አንቀጥል። ዋሌኩም ሰላም ወረህመቱላሂ። ትክክል ነው። ከአፋችን የሚወጣውን ነገር መጠንቀቅ አለብን። በዛ ላይ ደግሞ ወላሂ ያስጠላል። ሁኔታውም ነገሩ ያስጠላል። ያው ግን ያው ለብዙ እንትን ያው ሀፍት ስቲኪ ነው። በዚህም በዛም ብለን እኔ አልነበርኩም እንዳልኩ ምን እየተፈጠረ እንደሆነ አላውቅም። 2-3 ሰዎች ቲክቶክ አካውንቴን አጥፍቼ የምፈልገው ለጊዜው ዛሬ ምን ተፈጥሮ ነው ብዬ ሳይ ቲክቶክ ስክሮል ሳደርግ አንዳንድ የራሴ ምንትኖች ደረሱኝና በሌለሁበትም ነው እንደዚህ ያህል ክብር ሰጣችሁኛል። ሰውን ማስጨነቁን ማለት ነው ወላሂ ላዚ ሰውን አንቺ የፈለገውን የመናገርም የማውራትም ሰው እኮ በድንጋይ እያመነ እኮ ያለበት ዓለም ነው ያለ ነው። ኤግዛክትሊ። ስለዚህ እኛ ደግሞ የተሻለን ሰው ውስጥ ከሆነም ድረስ የተሻለ ሆኖ መገኘት ነው ያለብንና ነገር ብቻ አሁን ቢላይ በሽታለች እና አንቺ አትጨነቂ። ላስ እያደረግናቸው ቢሆን እንቀጥላለን። ላይ መጥፋትማ የለብንም። ለማን ለእሱ እኮ አይደለም ብጠፋም ባልጠፋም እኮ የሚፈጠር ነገር የለም። ምን አለ እንደ ይደብረናል። እኔ ከኔ ጋር ወዬ ማን ይለኛል? ኮሜንት ላይ ወዬ ማን ይለኛል? በስልክ ልሻለሽ ችግር የለም። ያው አንተ ሰላም የሚሰጥህ ነገር ሁሉን ይስማማኛል። ግን እኛ ያለ ነው ፊው ኢን ነምበርስ አትሊስት ተግባብተን ያለ ነው። ላይክ በተቻለን የራሳችንን ቫይብ መፍጠር እንችላለን። ግዴታ እንደ በግ መነዳት የለብንም። ሁሉም አዋቂና ሁሉም ምንትን በሆነበት ሰዓት ላይ ነው። እኛ ደግሞ ቤተር ፐርሰን እውነት ከሆነ ስብዕናን ማሳየት አለብን። በሳቁም በጨዋታውም በቁጣችንም በምኑም በተቻለን ይላየ እና ያ በህብረቱም በጓደኝነቱም ወቹ ዱዊኝ ሳታስበው ከአንድ ሰው ላይ ኢምፓክት ያመጣል። ታውቃለህ፣ ያ ራሱ በቂ ነው። ያው ከብዛቱ አይደለም ችግሩ፣ ከጥቂት ከጠራው ነበር ይሻላል። ዛሬውን ምን መሰለሽ አንቺ የሆነ ነገር መጀመሪያ ሰሞን ደስ ሊልሽ ይችላል። እኔ አንድ ዓመት ነው ማየው የተለያየ ነገር ሊሆን ይችላል። ገብቶሻል? የአንድን ሰው ቀልብ መስበር ግን ከአባን እንደማፍረስ ነው። አላህ መቼም ገብቶሻል? የሰው ቀልብ ከባድ ነው። እኔ ከሰው ቀልብ አይጠብቀን። በምንናገረው በምናወራው ነገር ለእያንዳንዱ ነገር እኮ ሂዳያ ሰጪ አላህ ነው እና አንቺ በቃ በራስሽ መንገድ ሽርክን ምናምን የማስተማር መብትሽ የተጠበቀ ነው። ገብቶሻል? ለነፍስሽ ብለሽ ማለት ነው። ነገ ለምትጠየቅበት ነገር ነገ ለሚደርስብኝ ነገር ብሎ አንድ ሰው ምንም ነገር ማድረግ ያለበት እና ግን አላግባብ ደግሞ ሁሉ ነገር እኔ ፈጣሪ አንቺን ቀልብ ማወቅ ይችላሉ። የልብሽ አውቅ የልብ አውቅ እኮ አላህ ነው። ትክክል። አዲስዬ አላህ ከደም ጋር ናችሁ የቀረብኩ ነኝ አለ አይደል እንዴ? ከአንቺ ከራስሽ በላይ እኮ አላህ ያውቃል። አላህ እኮ አዋቂ ጌታ ነው። ግን እኛ አብዛኛውን ሰው እንትን ማለት ያለብን የእስላም ባህሪ እኮ በጣም በስነ ምግባር የታቀቀ መሆን አለበት። በሽርክ ላይ ምንም አይነት መቀለል እኔ ሽርክ በጣም ነው የሚያስጠላኛውን። ለምሳሌ የሆነ ነገር ምንም በአላህ ላይ ሰማይና ምድር በፈጠረ ጌታ ላይ የሆነን ሰው ማጋራት በጣም የሚደብር ነገር ነው። በጣም አልኩሽ። ግን ያንን እኮ ጭንቅላት ሲሰጠው አላህ ነው አይደለ? ትነግሪዋለሽ፣ ከዛ ዱዓ ታደርጊለታለሽ። ግን ከሌ እንደዚህ ሊሆን ነው ከሌ እንደዚህ ሊሆን ነው ምናምን በእምነት ላይ እኮ ፖለቲካ ያስጠላል። በጣም ከባድ ነው። እኔ እንዳልኩ ነው እምነት ሌላ ነው ፖለቲካ ግን ይላዬ ማይ ሜን ፖይንትስ እኔ ቲክቶክ ላይ ስመጣ መጀመሪያው ነው የጭንቅላት ሰው ልጅ መቀየር አለበት በሚል ነው የመጣሁት። ሞሮፋውን አሰ ሙስሊም ነው አይደለ? በፊት ስመጣም
አንድ ሰው ነው ከነካው እትስነፍ ራሱን እኔ ማን ነኝ ብሎ ሰው እንዲጠይቅ አብሮኝ ያንን ጆርኒ እኔነቴን ፍለጋ ላይ ስለነበርኩ ያንን የሚሄድ ነበረ ፐርፐዜ። አሁን ደግሞ አንድ ሰው ቢሆን ስለ እስልምና ከጠየቀ ከተረዳ ለእኔ በቂ ነው። ይህ ድራማውን፣ ሙቀቱን፣ ቻቻታው ምናምን የፖለቲካውን የሰዎችን ምናምን የሚሰራው ነገር ታውቀዋለህ ላይ ምድራዊ ህይወት ላይ የለም። እዚህ ምድራዊ ህይወት ላይ ሰው ኢቨን ዳዕዋ እንኳን ለማድረግ የሚፈራበት ከጎረቤቱ ጋር ተስማምቶ የሚኖር አፉን እዚህ ቲክቶክ ላይ እንደሚሆን አይደለም። ታውቃለህ ምድራዊ ላይ ያለውን ሲቹዌሽን ይለያል። እንደ ቲክቶክ አይደለም። ቲክቶክ ላይ ስትመጣ ነው ሁሉም አፉን ይከፍታል፣ ሁሉም አዋቂ ነኝ ይላል፣ ሁሉም በቃ ላይ ተናጋሪ ነው፣ ሁሉም የሚሆነውን የምናውቀው ነው። ቲክቶክ ላይ ሌላ መልክ ነው ያለው። ምድር ላይ ስታዩ ትረጋጋለህ፣ ተስፋ አለው። በቃ ይሄ ነገር እኮ ብዙ ሚዲያ ላይ የሚሰራ ኢምፓክት ማምጣት ይችላለሁ። ልክ እንዳልከው በስብዕና ሊሆን ይችላል፣ በህይወት በሳምቲንግ አንድም ሰው ስለ እስልምና አውቆ በመሄዱ ሙስሊም ናት ተብሎ መባሉም ያራሱ ክብር ነው። ስለዚህ ያንን የምታቆመው 1000 ሰዎች እንደ በግ ቢነዱ ለአንድ ሰው ግን ለጠፋበት መንገዱ ጋይድ ካደረግ ታስ ዩር ቢን ሰክሰስፉል። ያ ነው እንዳልከውም ገንዘብ ማካበት አይደለም ወይ እውቀት ምንት ማለት አይደለም። እቺ አንዷን ነገር መልእክት መድረሱ ነው። ልክ እንዳልከው ሾኪንግ ያስደነግጣል። በዚህ 2 ቀን ስክሮልም ሳረግም ዛሬም ለገባበትም ሪዝን ያንን ነው ሾክ ያደርጋል፣ ያስደነግጣል። ግን ስቲል በዛም ቢሆን በዚህ እኛ እናቆም እንቀጥላለን። ከዚህ ለማይመለከተው ከህይወታችን በፍጥነት ማስወጣት ይቻላል። ቲክቶክ ነው አሁን ምድር ላይ ቢሆን አንተ ወዳጅነትህ ይለያል። ኦን ቲክቶክ ግን you just gonna mute or block that person and move on። ኡስታዝ ሆነ ሰለምት የሆነ ሙስሊም ኖርማል ማህበረሰብ ክርስቲያን ሆነ ኤቲስት ሆነ ልክ ሚዩት ብሎክ ስታደርገው ከህይወት ወጥቷል፣ አለቀ ጋን። ግን ላገኘሃቸው ለፊው ደግሞ እንቁ የሆኑ ነገሮችን you have to keep them እንጠብቃቸዋለን እና እንዳላ ፈቃድ እንቀጥላለን፣ እንማማራለን፣ ተስፋ አንቆርጥም። ተስፋችን ባላህ ላይ ነው። ግን እንዳልከው በስብዕና ስለሆነ እስልምና ዳዕዋውም እኛም ከዛ ይጎደልላ ለመሆን እነሱም ብቻ ሳይሆን እኛም የጎደልላ ለመሆን ልንጥር ይገባል። የሰዎችን ቀልብ እንዳልከው እኔም ነገ ተነስቼ እንዳልሰብር ቀልብ ምንድን ነው የሚለው ማወቅ አለብኝ አይደለ? ከዛ እኔም ለዛ ነገር ተጠያቂ ላለመሆን I have to try my best። በመሸሽ አይደለም። እዚሁ ስህተቴንም ቢሆን እንዳልኩ በጣም ተሳሳች ነኝ እኔ። ዛሬ ተሳሳታለሁ፣ ነገ አላውቀውም ምናምን። ነገን የማያውቀው አላህ ነው። ዛሬ ላይ ታርሜ ለማለፍ ግን how much readiness አለን ነው። ቶሎ ብለን እኛም ውስጣችን ስብር ካለማ ነገ ለማን ነው ምን አስቀምጬ ነው የሚሄደው ያሳስበኛል። እና አትሊስት እንዳልኩ ነው ትንሽ አንዲትም እርምጃም ቢሆን ከሌ የምንለው እኮ ሁሉም እኩል ነው። እስልምና ደስ የሚልክ አንተም እኔም ሀብታሙም ድሃውም ንጉሱም ኡስታዙም ሼኩም ምኑም እውቀት ላይ ስለታተረ ከሌ ያልናቸው እንጂ ባላፊት everyone is equal even more ላወቁት ጥያቄው ይበዛል አይደለ? የሚጠየቁት የባሰ በእነሱ ይብሳል። because አውቀውት ስለሆነ የሚያጠፉት። እስልምና እኩል መሆኑ ደስ ይለኛል። ጳጳስ የለብኝ ምን የለብኝ አንተ ሀብታም የለብኝ ምናምን everyone is equal። ዛሬ ብመጣም ብሰልምም we are equal። የዛሬ 1000 ዓመትም ያሉት ሷሃቦችን ባላፊት ሁሉም ለሰሩት ነገር ላለፉበትም ጠያቂው ሁላችንም የሚጠይቀን አላህ ነው። ስለዚህ ሁሉም ለሚሰራው አላህን ፈርቶ ለሚጠየቅበት ኢገርሊ እንሰራለን። አይ እንደ ሃይማኖት እንደሌለው ሰው ፉን ለሚሉት ደግሞ ፉን እንዲያሉ እንደሆነ ሪማይንድ እናረጋቸዋል። እኛ ካላረግናቸው ማን ይላቸዋል? ዛሬ በምን እንደበር የለም ሊሙልሽ አዲስ ባየ እስልምና እኮ በተጠራጠሪበት እምነት እኮ አይደለም፣ እውነት እኮ ነው። ሰው እውነት ይዞ ያለባቸው አሉ ጫጫታ ነው ብለሽ ገብተሽ እውነት እኮ ነው፣ የምር እውነት እኮ ነው። ወላሂ ላዚም ለፈጣሪ የተገባውን ቦታ ስትጠቆ እስልምናና እስልምና ብቻ ነው እኮ የሚያጠራጥር የለው። ገብቶሽ የዓለም ህዝብ ቢሰልም እኮ ለአላህ እኮ ምንም ግድ የለውም። ገብቶሽ እና አዲስ አሁን ለምሳሌ ነው የምልሽ። እኔ አሁን ለምሳሌ አንቺ አሁን ከእስልምና መሰረቶች አንዱን ለምሳሌ ኒቃ አንቺን በማየት የሚጓጓ ሰው ሊኖር ይችላል። በማየት ገብቶ ያን የተጠነቀቀ እምነት ነው እያንዳንዱን ነገር ወላሂ ነው የምልሽ። አሁን አንቺን ማየት በራሴ መንገድ መነጽር ለብሼ ምናምን ላለማየት ማለት ነው ሌላ አይነት ውስጥ ትላለባት። ግን ስሜትሽን ምንሽ የምትቆጣጠሪበት እምነት ነው ያለኝ። አላህ የፈራ ሰው
አላህን የፈረሰ የሰውንም ስሜት ይጠብቃል። ገብቶሻል? አላህ እኮ እኔን የሚፈሩኝ አዋቂዎች ናቸው ብሏል። እውቀት ማለት ነው ማለት ነው። የእውቀት መጀመሪያ እኮ አላህን መፍራት ነው። ገብቶሻል? 13 ዓመት አንዲትን ቃላት ነው ረሱል ሰለላሁ ዐለይሂ ወሰለም ያስበሩት። አላህን ልንፈራ ይገባል ነው ለምንም ነገር። ግን በምናደርገው ነገር ራሱን ያላወቀ ሰው እኮ ነው። አሁን እያልኩ ያለሁት ምንድነው ራስን ቅድም ላይ ልክ እንዳልኩ ቲክቶክ ስመጣ የሚለውን ያነሳውልህ ለዛ ራሱን ያላወቀ ሰው አላህን መፍራት ይችላል ብዬ አላስብም። the first step ለኔ ራስን ማወቅ ነው። ራስን ስታቅ ነው ደን የምትፈራውን አካልም ማክበር የምትችለው ራስንም ሰልፍ ሪስፔክት የምትሰጠው። ዩዥዋሊ ወራም ሲኝዝ የራሳቸው ክብር የሌላቸው ሰዎች እንዴት ነው ያንን ማድረግ የሚችሉት? ራሳቸው ቢጠየቁ ራስ አንተ ማነህ ቢባሉ መመለስ የማይችሉ ሰዎች ናቸው እያመሱን ያሉት ነው የኔ ጥያቄ። አሁን ግራ እየገባኝ ሰውም ሊነቃ የሚገባው እግዚአብሔርን ፍራ ይላል፣ እዚህም አላህን ፍራ ይላል፣ ያን ቡዳን ፍራ ምናምን ከታይትሉ አይደለም ችግሬ። ኤልያስ ማን ነው ራሱን ያውቃል ወይ? አንተ ራስን ካወቅ then you know ማን እንደምታመልክ then you know ተገቢ ቦታን ወርድህን እያንዳንዱ ማወቅ ትችላለህ። ስለዚህ አንተን ለማዋራት መጀመሪያ አንተን ባላወቅበት ሁኔታ አምላክ እንዲህ ነው ብልህ በየትኛውም ቋንቋ ልንግባባ አንችል። ሰልፍ ኮንሰፕት ራስን ማወቅ ይቀድማል። ስለዚህ ራሳቸውን ያላወቁ በሙሉ መተው እስልምና ቅድም እንዳልከው የሚሰጠው ሂዳያን አላ ነው። በዚህ ናቸው ስትል በዚህ በዛ ናቸው በዛ ቲያትርና ድራማ ያበደባቸው የጦዘባቸው ማህበር ውስጥ ብትገባ ላይክ ጡዘቱ ነው ሞር ያሰከረን ጡዘቱ ላይክ ኮንሰፕት ኦፍ ላይክ ጥዝ ያደረገው ነገር። ስለዚህ እዚህ ሙቀት እዛ ሙቀት እዚህ ሙቀት ኡስታዙ ሙቀት ይፈልጋል፣ ሰለምቴው ሙቀት ይፈልጋል፣ ሳምባዲ ነሳና ሙቀት ይፈልጋል። ላይክ ጎ ሙቀት ክፍሉላችሁም እኛ ላይ መታችሁ ሙቀት ራሳችሁን ፈልጋችሁ አገኙና then we can talk። እሱ ነው የኔ ጩኸት ዛሬ። ኤኒዌይስ ላይ ልክ ነሽ እኮ አዲስ አንቺ የምትይው ነገር በሙሉ ያስማማኛል። ትለኝም በለኝና አንድ ደቂቃ አለ ወደ ጉዳይ ልውጣ። ሰዓት እስካሁን ይከፈታል መንገድ። ምንም ጉዳይ ምናምን የሚባል ነገር የለም። አስጨርሽኝ፣ አስጀመርሽኝ፣ አስጨርሽኝ። ብሎ መሄድ አለ ግድ ነው። ሀሳብ እናከብራለን አይደለም? ለሱ እኮ አይደለም ብለሽ አዲስ ትልቁ ነገር ሰው አላህ ነው ሂዳያ የሚሰጠው ስል ማለት ነው። አይ ዶንት ኬር። በሰዓቱ የነበረችው ሰዎች እኮ ጨረቃ ተከፍሎላቸው ያላመኑ ሰዎች አሉ። ገብቶሻል? እስልምና በምን አይደለም ሀታ እኛም ባህሪያቸው ነው የሚያስደስተኝ ከረሱላህ ሰለላሁ ዐለይሂ ወሰለም። አንድን ሰው እስልምና የሚኖር ህይወት ነው ሲባል ኖረሽ ማሳየት ነው እንጂ ያለብሽ ትነግሪዋለሽ፣ እውነታውን ትረጃለሽ። ስነ ምግባር ግን ሪስፔክት ነው። አንዳንዱ ሰው እኮ ስላሻረክሽ እሱ ሊቀጣሽ ይነሳል እኮ ዛሬ ላይ። አይ ነው ቅጣት ያላህ እኮ ነው። ማማር የሆነ ነገር ማድረግ ያላህ ሰው ለየእያንዳንዱ ነገር አላህ ነው እንትን የሚለው ነው። አዲስ የተሻለ ትኖር ሰው ሁማን ቢንግ ማለታችን ራስህን ጋር በቃ እንዳልኩ ነው። ራስህ ጋር ከሰራ እኔን ሁኑ ማለቱ ስለማይሆን እስልምናን ልክ እንዳልከው አላህና መልእክተኛውን ሰለላሁ ዐለይሂ ወሰለምን መንገዱ እንዲሁም ሰሃቦቹን ሌሎችንም የተቀመጠልናል። እነሱን አትሊስት መሆን ቢያቅተን እንኳን አንተን ወንድሜን ዛሬ ስመጣ ከኔ በፊት ሙስሊም ሆነ ኖረሃል። የማየው ያንተን ስብዕና ነው አይደል? ከአንተ ነው የምማረው። ስለዚህ አንተን ራስህ ልታሳየኝ የምችለው ማንነትን። ስለዚህ አይቼ አለመምረጤ ሊፈረድብኝ አይገባም። ቢኮዝ ወቹ ሲ ወቹ ጌት ያየኸው ነው ልታገኝ የምችለው እዚህ ምድር ላይ ያ ነው ያለው። ሶ ኤላዬ ደግሞ ራሳችን ላይ ብንሰራ እንደ አንድ ሰው ብዙ ለውጥ እናመጣለን። እየሆነ ያለው ምንድነው? ራሱ ላይ ያልሰራ ማህበረሰብ ራሱ በደንብ ያላብላላውን ነገር ለሰዎች ይሁን ፈራጅ አትሁኑ ይላል። ራሱ እየፈረደ እኮ ነው። እንዳልከውም ራሱ ላይ ያለውን ነገር ሳያውቅ ያንን ሰው ወጣህ ገባህ ምናምን ብዬ I cannot say anything to you በሚል ግን እስልምና ያስገድደኛል። አንዷንም ቢሆን ለማረምም ለማገድም ደስ የሚለው እስልምና ነው። ያስገድድሃል ዝም ብለህ። እኔ ቅድም እኮ አንቺ ምርጥ ንግግር ተናግረሻል። አዲስ ከቲክቶክ በላይ እስልምና መሬት ላይ ያለው ነገር ያስደስተናል አላልሽ? ወይ ምድር ላይ ያለው ይለያል አርጋልሽ። በቃ እንደዛ ነው። እስላም ማለት እንደዛ ነው ነው። ያን እዚህ ጋር ማምጣት ለምን እየከበደው ነው? ገብቶሽ? ያን እዚህ ጋር ማምጣት አለው። የልትሄጂ ነው? ምንም ቁርሴን በልቼ ልወጣ። የልትሄጂ ነው? ምንም ቁርሴን በልቼ የምሄድበት ጉዳይ አለኝ። ችግር የለውም። እና እኔ ከዛ አንጻር ነው እንጂ ከሌላ ነገር አንጻር
ዞሮ ምንድነው ያ እኛ መቼም አላህን የሰጠን እስልምና እኮ በባህሪው አላህ ተውፊቅ ነው። እኛ የተፈጠርነው የተወለድነው በአላህ እንትን ነውና አላህን ገብቶሻል። እኛ ከእስላም ቤተሰብ ስለተፈጠርን እናንተ ስለመጣችሁ እናንተ ደግሞ የበለጠ አንድ ሰው ሲሰልም ማለት ነው የበለጠ ቀርበሽ የበለጠ ያን ነገር እንዲያጠናክር ነው ማድረግ ያለብሽ። በቃ በህይወት ዘመኑ አንድ ሰው ምን ማለት ነው እስልምናን እኮ እኛ እንዲህ ማለት የውርስ ሃይማኖት እኮ ነው ያዝነው እኛ። ለምሳሌ ግን በትክክል ተግብረነዋል ወይ? አላህ ላደረገልን እንትን እያመሰገነ እኔ እኮ ወላሂ ላዚም ነው ሻዲስ ወላሂ በአላህ ላይ ማጋራት በጣም በምድር ላይ ከሚያስጸይፍ ነገር አንዱ አዲስ አበባ አይተሽው አንቺ ሰማይና ምድርን ጨረቃን ከዋክብትን ህዋ ሳይንስን አንቺ ባየሽበት አቅምሽ አላህ ላይ ማጋራት የፈጠረሽ ጌታ ላይ ማጋራት በጣም ከባድ ነው። በጣም ከባድ ግን ያን ያደረገው አላህ አይደል? እያየን ነው እኮ የበለጠ ልታዘንለት ይገባል። የበለጠ ብታዘናልበት ነው። አይ ነው ለስልምና የሚመጡትም አንድ ነገር ልንገርህና አም ሶሪ በጣም ነው የማከብርህ፣ በጣም ነው የምወድህ። ሀሳብህን ሁሉ አንድ መሬት ጠብ የሚል የለውም። ሙስሊም ለሙስሊም እዚህ ጋር ካለው አንዱ እንደዚህ አንዱ እንደዛ ነው ብሎ ፈራጅ ልክ እንዳልከው ከአቅም በላይ ነፍሳችንን አስጨንቀውናል። እኛ ደግሞ ሰልመን የመጣ ነው ለራሳችን ነው የምንሰልመው፣ ቢከፍርም ለራሱ ነው። ጥፍሬ ሞርዱልኝ የሚሉ ሰለምቴዎች አሉ። ማንም የማንንም ጥፍር ሊሞርድ የመጣ የለም። ያም ሶሪ ጥፍር ሞርዱልኝ ያው ስለማቀው ሴት ስለሆንኩ በሱ ምሳሌ ልስጣችሁ ብዬ ነው። በጣም ስንቀብጥኛ ሴቶች ጥፍራችንን እንሞረዳለን ሄደን እጃችን ተዘፍዝፈን ምናምን። ማንም ለማንም እንደዛ ሊያደርግ የመጣ የለም። ሁሉም ለራሱ ለነፍሱ ሲል ነው የሚሯሯጥ። አንተ እኔ ሰለምቲዋን እህትን የምትወደኝ የምታግዘኝ ላላህ ብለህ ነው አይደለ? ላላህ ብለህ ማድረግን ትቀጥለ እንዲቆጥርልህ የፈለግከው አላህ ከሆነ እኔ እንደውም ባልቆጥርብህ አይደል እንደምትፈልገው እኔ ለእኔ ያደረገው እንደውም አትበይኝ እንደዚህ አትበይኝ የምትለው አንተ አታውሪ ሁሉ ነው የምትለው። ጭራሹ እንዲወራው አትፈልግም አሉ። ሚንዋይል በቃ እነዚህም ሰለምቴዎች ጥፍራቸው ተሞርዶ ሙስሊሙ ማህበረሰቡ ላይ መንሰራፋት ይፈልጋል። ሄዶ ከሚማር ይልቅ ሄዶ እስልምና ከማለት ይልቅ የሌሎቹን ስለ እስልምና ከሙስሊሙ ከመማር ይልቅ ከሌላ ለመማር የሚቃትት መሬት ለመሬት የሚንፏቀቅ ብዙ ሰለምቴም አይተናል። ጀግና የሆኑ ሰለምቴዎችም እንዳሉ እኔ አሁን ሰለምቴ ሲነካ አልወድም። ቢኮዝ አይ ኖው የመጣውበትን ሮድ ምን ያህል ዋጋ እንደከፈልንበት ቤተሰባተን ገንዘባችንን አተን ህይወታችንን አተን ከዛም አላህን ያተረፍንበት የበዛውን እውቀት ያገኘንበት እስልምናዬን ማንም ወዲያው መጥቶ ሲንፋቀቅ ሲል ዩ ጌት ማድ ትናደዳለህ እንደማንኛውም ሰው። ያ ማለት ግን ትሪትመንት አያስፈልጋቸውም ማለት አይደለም። ሰለምቲዎች በምን ትሪት ይደረጉ ነው? በእውቀት ለምን ትሪት አይደረጉም? ቁርአን እንዲቀሩ ሰላት እንዴት እንደሆነ የሚያስተምራቸው አሳይን በማድረግ ከተራቡ እንዲበሉ ከታረዙ ማንኛውንም እንደምታለብሰው ብታለብሳቸው ችግር የለውም። እስልምና ላይ ግን መጥተው ሲንሰራፉና ተንታኝ አስረጂ ንጽጽር ሰሪ ምናምን ሆኖ አጉል ሲንበለጣጠጡ ያስጠላል። በቃ ወደ ለመጣው ሃይማኖት ዋጋ ያስከፍላል። መማርን ህይወትን እኔ የቸገረው ካለ ለመድረስ ምንም ወደ ኋላ አልልም እኮ አልኩህ እኮ። የቸገረው እኔ ጀግና ሰለምቴዎች አይቻለሁ። እኔ በጣም ጀግና ሰለምቴዎች ለነሱ ምንም ዋጋ ብከፍል እኔ አይ ዱ ናት ኬር አይኔን ሁሉ ጫፍኜ ነው ዘልዬ ፈለጉት ነገር ይደረግላቸው ብዬ የሚሄደው በጣም ምርጥ ሰለምቴዎች አሉ። የሁለት ቀን ግን አንዷ ተሰልምና አካውንቷን ለጥፋ ትመጣለች። አንዷ ተሰልምና የሆነ ነገር ድህነት ኖርማል ያለብን ነገር ነው። በእስልምና ላይ ማታከክ አያስፈልግም። እውቀት ነፃ መሆናቸውን የሚያሳዩ ንጽጽር ለመስራት ሲጣደፉኛል እንማርበል እንጠይቅ ምርጥ ኡስታዞች ባሉበት እስልምናን ሰለምቴዎች ገብቶ ስናሰደበው ያስጠላል። በጣም ሊቆረቁረንና ሊሰማን ይገባል። ለምንድን ነው ጥፍራችን የሚሞረደው? ዋይ ይሄ ሰው እኮ የወደድነው የምናከብረው ምን ነው የላየ ላላህ ብለህ ነዋ። ከዛ ውጭ ግን አላህን የሚያሰድብብኝ ከሆነ አልወድህም። በቃ አትመቸኝ፣ አልፈልግም። ሰለምቴ ሆንክ ሙስሊም ሆንክ ማንሆንክ I just don't want to be around you። ከአንተ ጎን መሆን አልፈልግም። ሰልመ መታልና ማከብርህ እስልምናውን ላይክ ያወደድኩት ነፍሴ ጉዳይ ነው ላልከው ጉዳይ ስትቆምለት አብሬህ እቆማለሁ። አንተ ለምታመልከው አምላክ ብለህ ዛሬ ያንን አምላክ ትቼው መጥቻለሁ ብለሃል አይደለ? ያንን አምላክ ልትሳደብ አይደለም እኔ የመጣሁት። ሙስሊም ሲሆን የዛኛውን እንደውም አይናቸውን ገልጠው እንዲያዩ እኔ የመጣሁበት መንገድ እንዲረዱ ነው እንጂ የእነሱን አምላክ እየተሳደብኩኝ እኔ ነይ ውደጂኝ ለምንባይበት ነገ ደግሞ መልሼ በዛው አፌ በተሳደብኩበት አፌ ደግሞ የኔን አምላክ አምልኩልኝ አይሰራም። አንደኛ። ሁለተኛ ደረጃ ላይ በጣም ነርቬ ላይ የሚወጡት በምን ምክንያት ነው እንዳልኩ ነው። አንተ አለማወቅ የተሶኬ እኮ አለማወቅ በጣም እኔ ለማያቅ ሰው ጋር ችግር የለብኝም። because እኔም ብዙ አዋቂ ነኝ ብዬ ስለማላስብ አዋቂ ነኝ ግን ብለው እስልምናን ቤታቸውን ከፍተው ኦር መንገድ ላይ የሚሆን ስለ እስልምና የሚናገሩትን ቃላት በፊቴ እንዲደግሙት አልፈልግም።
እንኳንስ እኔ ባለሁበት ሲሰደብ ለማየት ቀርቶ ማለት ነው። አላህና መልእክተኛው ሲዘለፍና እስልምና ላይ ለመሳለቅ እኔ ፊት አልፈቅድም። ሰለምቴ ሆንክ ሙስሊም ሆንክ ክርስቲያን ሆንክ ኤቲስቶንስ አድናት ኬር። በቃ ይሄ ነው የኔ። ምናልባትም የወደድኩትን ነገር የመጠበቅ ግዴታ አለብኝ። እኔ የወደድከውን ውደድልኝ አላልኩም እኮ። አለመውደድ መብት ነው። ጎ ሂድ፣ ክፈር፣ ጥፋ። ያንተ ገሃነም መግባት ለአንተ ነፍስ ነው የሚጠየቀው። እኔ ግን ለነፍሴ ለሰጠኝ አምላኬን እንድሰድብብኝ አልፈቅድልህም። እና ለአንተ አማረብኝ ሰልመሻልና ቁጭ ብለው ታገሷት። አላህና መልእክተኛውን ስለማታቅ ነው። አውቃ ነው መስለም ያለባት። ዳሴት አላህን ትልቁን አምላኬን ሰማይና ምድር ባለቤት ያለማቱን ጌታ ሳታቅ ምን ፈልገው ሰለሙ? ላይክ አይ ዶንት ጌት ኢት። ሲጀመር ምን ፈልገው ሰለሙ ታዲያ? አላህና መልእክተኛው ፖይንት እስልምና ላይ ካልገባቸው ለምን ይሰልማሉ? እዛ ያሉበትን ትምህርት ያንን ይማሩ፣ መጀመሪያ ይጨርሱ፣ እዛ ጋር ያብራሩ፣ ይተንትኑ። መተው ለእኔ እስልምናዬን አያብኩብኝ። ድራማና ቲያትራቸው ወዲያው ደግሞ ጭንብላቸው ሲገለጥ ተሳድበው ለመሄድ መንደርደር አያስፈልግም። እስልምና ላይ ተሳድበው ለመሄድ እና እኔ በጣም ስልችት ያለኝ የሁለት ቀን የቲክቶክ እንትን ይሄን ነው የማየው። ሰለምቴዎችም አሉ ሊጎብዙ፣ እነዚህኞቹ ግን አይ ዱ ናት ኬር ሪሊ። አዲስ ቆይ አንቺ አንድ ነገር ገሪ። አንድ ሰው እውቀት የሚጠቅመው መጀመሪያ ለማን ነው? እውቀት ማወቅ ለራስ ካልጠቀመ ምን ዋጋ አለው? እውቀት ብታጋብ በቃ እውቀት አንድ ሰው ማወቅ ያለበት ለራሱ ነው። ገብቶሻል? አሁን እኛ ሀገር ያለው ችግር ለሰው ማወቅ እኮ የሚጠቅመው እኔ ያወቅኩት ነገር ለራሴ ካልጠቀመኝ ምን ያደርግልኝ? አለማወቅ ይሻላል እኮ። አንድ ሰው ሲያውቅ መጀመሪያ መጠቀም ያለበት ለራሱ ነው። ያወቀውን ነገር መተግበር አለበት። አዲስ አንቺ ላልሽው ደግሞ እኛ ከመናገርና ከማድረስ ውጭ ነገርኩሽ። የዓለም ህዝብ አይደለም ልንገርሽ፣ ሰማይ ላይ ምድር ያለው ከጉንዳን ምድርም ሰማይም ላይ ያለው ቢሰልም ባይሰልም ለአላህ የሚጨምርለት ነገር አለ እንዴ? ምንም እኮ አይጨምርለትም እንዴ? እኛ ከመኖራችን በፊት እኮ የነበረ ጌታ እኮ ነው ያለን። አዲስ የእሱን ስብዕናውን ማንነቱን ሁሉን ነገሩን ፈጣሪን እንደዚህ ብለሽ የምትለኪ እኮ አይደለም። አዲስ በጣም ከባድ እኮ ጌታ ነው ያለን። ያንንም ያክል ጌታ ይህን ሁሉ ወንጀል ሲሰራ፣ የሁሉ ነገር ሲደረግ፣ የሁሉ ነገር ደባ ሲሰራ፣ ሰውን ሲበድል በትዕግስት የሚያየው ጌታ ምን ማጥፋት ዞሮ አዲስ እኛ እኮ ስለሚያገኘን እኮ ነው። ሁላችንም ወደ እሱ ስለሆነን ነው እኮ የታገዘን እንጂ እዚህ ምድር ላይ ያለውን ነገር በሙሉ በአንድ ቀን የማስቀየር የሁላችንንም ሀሳብ በደቂቃዎች የማስቀየር ነፃ ምርጫ ስለሰጠንና እኛን ለፈተና ስላመጣን እንጂ ምንም ማድረግ የሚችል ጌታ ነው ያለን። እያንዳንዱ ነገር አዲስ ወላሂ ነው የምልሽ፣ እኔ አላህን ለምኜ በምድር ላይ ያጣሁት ነገር አንድም ነገር የለም። አንድም ነገር አልኩሽ ልንገርሽ። አላህ እኮ ስትለምኙ ለይል ተነስተሽ ስትለምኙ የማድረግ ብቃት ያለው ጌታ ነው ያለን። አስበሽ አዲስ እንዴ የዓለምን ህዝብ ጠቅላላ 8 ቢሊዮን ህዝብ እኮ በአንድ ጆሮ መስማት የሚችል እኮ ጌታ እኮ አለ። ምን አይነት ተአምረኛ ጌታ ነው ያለን እንዴ! አሁን ልክ እንደዚህ ስትይ እንዴ አላህ እኮ በጣም ኃያል ጌታ ነው። በቃኛ ያለን ክብር መስጠት ያለብን እኛ የምናውቀው የምንሰራው ራሳችንን የምንጠቅም እንጂ ብንሰግድ ለራሳችን ነው። እኛ ሰገድን አልሰገድን የሚጠይቀን እኮ አላህ ነው። ነገ ሂሳብ ስትገቢ ምን አደረግ እንዴ? ሰው ቀብር ሲገባ የሚጠይቀው ጥያቄ አለ እኮ ማን ነው ጌታ ነው የሚባለው። እኔ በጌታ በአላህ ላይ ማሻረክ ስልጣኑን ብቃቱ ሊኖረኝ አይገባም አለ አዲስ። አንቺ ቆይ ላይክ ዛት የአዲስን አይን ዓለም ላይ ያለ ገንዘብ አይተካውም። ዓለም ላይ ያለ አንቺ አሁን አንድ አይንሽ ቢጠፋ የሚተካው ነገር አለ አዲስ? አላህ እኮ አይንሽን የሰጠሽ ያንን አይንሽን ያንቺን ኖርማል አይን ለማምጣት ዓለም ላይ ያለ ገንዘብ ቢሰበሰብ የአዲስን አንድ እጅ አይተካም ወይ አዲስ አይን አይተካም። መጀመሪያ ክብር መስጠት ያለብን አላህ ለፈጠረው ነገር ነው። እንደ አላህ መፍራት ማለት አላህ ለፈጠረው ሰው የሚባለው ራሱ ኮንሰፕት ከባድ እኮ ነው አዲስ። እንዴ መጀመሪያ ሰውን ማክበር አለብን። በቃ እኛ አላህ በሰጠን እምነት ላይ ተቀምጠን የተለየ ስሜት ውስጥ መግባት፣ ሰው መንቀብ፣ ስለ ሰው መናኛ ማንን የእኛንም መጨረሻ ማን ነው የሚያውቀው? አላህ እኮ ነው የሚያውቀው። የሰው ልጅ ካቲማ ያለው በአላህ እጅ ነው። ለእያንዳንዱ ነገራችን ለምንናገረው ለእያንዳንዱ እኮ ለምናደርገው ነገር እኮ ኃላፊነት መውሰድ መቻል አለብን። አዲስ አሁን ቀጣይ አንቺ ስትናገሪ ነው ነገር የሚያምረው። እኔ ብዙም ንግግር አልችልም። ለማንኛውም አውሪ ንገሪኝ። ስለዚህ ላይ ያልከው ነገር በሙሉ ልክ ነው። በጣም ሶሪ እኔ ያልኩትኝ ያለው ምን እንደሆነ ተቀዲ አላህ ምንም አይጎልበትም።
እኔ ግን ባለሁበት ቦታ ላይ አላህና መልክተኛው እንዲሰደብ አልፈቅድም ነው የኔ በቃ አልኩ እኮ የምወዳት እናቴን ወዳት ያለው ብሎ እናትክን ሲሉ ትገድላለህ ያለ ሰው ሰማይና ምድር ባለቤት ፈጣሪን እንደፈለጉ ለፈለጉት ዩዝ ሲያውሉብኝ ሃይማኖቴን ማይደክሞኛል። እንብላ ውዶቼ ሶሪ በጣም አልኩ እኮ ሰለምቴውም ሆነ ኡስታዝም ሆነ ማንም የሚያቀኝ መልኩ እማለቀለቅለት እማጨበጭብለት ሰው የለም። እኔም እንዳልኩ ነው እማመልከውን አምላክ ፊት ለፊቴ ቆሞ አዲስ መታለች ሙስሊማ ብለው ሲያከብሩልኝ እንዴት ነው ደስ የሚሉኝ። እነዛን ሰዎች አከብርላቸዋለሁ። በጣም ነው የማከብራቸው። ክርስቲያን ሆኑ ሙስሊም ሆኑ ከፋሪ ሆኑ ዘመናምን ሆኑ እኔ ባለውበት አትሊስት ሪስፔክት ከሰጡልኝ እኔ የማመልከውን አምላክ ደናው ሪስፔክት ዩ ምንም ሆኑ እኮ አይደለም እኔን አታክብረኝ። እኔ በግል አመለካከት የፈለከኝ ልትለኝ ልንዘላለፍ ምናምን እንችላለን። ግን እኔ የማመልከውን አምላክ ከዚ አያቴ የሆነ እኔ ተረት ብዙ ባለቤቱን ካልናቁ ምናምን የሚባል ነገር አለ። እኔን ካከበርከኝ እኔ ይዤ የመጣሁትን ማንኛውንም ነገር ስለዛ ነገር ስታወራ እንኳን አክብረህ ነው የምትለው። እኔ አንተ ፊት ስመጣ የኔን ሀሳቦች እንደፈለክ አትዘላልፈኝም። ኮዝ ዩ ሪስፔክት ሚ ስለምታከብረኝ ገደብህን አታልፍም እኔ ፊት። በጣም ግን ከመሰፋፈጣችን ብዛት ጭራሽ የማመልከውን አምላኬን ፊት ለፊት ስትዘላለፍ ማየት አልፈልግም። ደን አውል ብሎክ ዩ ቲክቶክ ነው። በአካል ሲሆን አይ ዶንት ኖ ምን ያፕል ለሚያደርገው ከዚ እኔ ይበልጥብኛል ብዬ ያዝኩትን ነገር ልጄ ሆንክ እናቴ ሆንክ ጓደኛ ሆንክ አይመለከተኝም። you should respect that አሁን ያስኩትና አቋም ያንን አቋሜን ምንም ሊቀይረው አልችልም። እና መተዋልና ሰለምቴ ነው ትሪት አርጊው እንደፈለገ አላህና መልክተኛ ስራ አልገባል። ለምን ይሰልማል? ኡስታዝ ነውና እንደፈለገ ቃላቱን እንዲጥማን ፈቀደለት ከሌ ነውና I don't care። እኔ ያስኩትን አምላኬን እኔ ፊት መሳቂያ መሳለቂያ ሃይማኖቴን እቃቃ መጫወቻ ሲያደርግ ከነፍሴ በላይ ነፍሴን ነገ ባለቤቷን አላህ ነው ላልኩት ነገር ለስጋዬ አልጨነቅለትም። እኔ ለስጋዬ I don't care እንዳልኩ ነው። እዚህ ምድር ላይ ምቾት እንወዳለን፣ ሰዎች እንሰራለን፣ ምን በቃ like everything treat የምደረግበት መንገድ ራሴን the best way I will treat myself። ያንን ትሪት ሞድ ሴትዮ አምላኬ ላይ ግን እቃቃ ጨዋታ ምናምን አልፈቅድም ነው የኔ ዋናው ነጥብ። ምንድነው ታክሲ ውስጥ ሆነ በምድር ላይ አክብረውኝ ስንኗኗር እያየው ቤት ውስጥ ሆነ ዘመዶቼ ጓደኞቼ የኔን ሃይማኖት እንዳይሳደቡ እንዳይሳለቁ በቃ that's forbidden። የነሱንም አላልፍባቸው ተከባብሬ እየኖርኩ ነው። ቲክቶክ ላይ ስመጣ የማንም ጨምላቃ አፉን ሲጨመላለቅ ማየት ይደክማል። ደግሞ በዛ ላይ ሰለምኩ ብላ እንደፈለገች ስትሳለቅ ሰው ለሷ አይዞሽ ከስሩኝ አይዞሽ ሂዳይስ የኔ ቆንጆ ተሳሳተች እኮ ውይ አልላትም። ከነስተቶ አሞኛል አጥወልውሎኛል ካለ ሽንት ቤት ሂድ ያስወጣው ከሌም ቢሆን አጥወለወለኝ ካለ ሕክምናይ ድብርት ከሆነ ያዘሽ go and out there sleep ቢ ጠጪ ተኝ ሆርሞንሽን አስተካክለሽ ነይ። ሃይማኖት መቀየር አይደለም መፍትሄው የሚሆነው። ሴቶች ሆርሞናችሁ በተቀያየረ ቁጥር ሃይማኖት መቀያየር አይደለም። ዛሬ ክርስትና ሃይማኖት ሆርሞንሽ ከፍ ሲል እንትን ደግሞ ሃይማኖት እስልምና ሆርሞንሽ የሆነ ነገር ሲሆን ሆርሞናችሁን አስተካክሉ። አሁን ላይ በጣም ዘመኑ አሪፍ ነው። መድኃኒቶች አሉ ሆርሞንን የሚያስተካክል። በሽታ ነው ካላወቃችሁት እሱ ነው እኮ። ሆርሞናችሁ ስላልተስተካከለ ሐሳባችሁን አትቀያይሩብኝ እና መብታችሁ ነው። ግን ዶንት ካም አራውንድ ሚ ዙሪያዬ አትሁኑ ነው። አልሄድም አልመጣባችሁም። ስመጣም ደግሞ እኔ ጋር ተከትላችሁ ያን የምታረጉ ቲክቶክ ብሎክ በአካል የትም አንገናኝም። ከተገናኘም አላህ ይዘንላችሁ። ሌላ ምንም አልልም እንጂ አውልናት ሹሩሩ አልልም። የግል ባህሪ ነው። በቃ ሹሩሩ አልላችሁም ነው። ከዚ እንዳልኩ ነው በምድራዊ በምንኗኗርበት አንተን ይሁን ጓደኞቼን ክርስቲያኖች ጋር ቢሆን በጣም ፒስፉሊ ተከባብረን እየኖርን ነው። እዚህ ቲክቶክ ላይ አገኘሁሽና በሚል ግን አሁን ላይክ አዲስ እንደዚህ ከአላህ ውጭ የትም መሄጃ የሌለኝ እኔ አላህ ላይ ስትሳለቅ ማየት አልፈልግም። ቃልዋ ከወይ አትሊስት ዝም በማለት መራቅ ግን አውቃለሁ ብሎ ጭራሹን አይዞሽ በርቺ ኮሜንት ላይ ያቺ ሴት እኮ ጭራሽ የተሳለ ዊች ኮንዶ ደስ ስቲ ዛሬ ሂጃብ ስትለብስ የኔ ቆንጆ ደስ ስቲ ነገ ተገልጣ ስደንስባቸው አስታፍሮላ ምናምን መጀመሪያ ምን ፉን ያደርጋችኋል። በቃ ላይክ ቼክ ዮርሰልፍስ ነው ኤኒቲንግ ዩ ዋንት አለን ከጎናችሁ። ሰለምቴዎችን በትምህርትም ጉዳይ ይሁን በልብስም ይሁን በፋይናንስ እኔ ችግር የለብኝም። ወላሂ እኔ አባቨን ቢዮንድ አላህም ብለው ለመጡ ሰዎች ምንም ቢሉኝ እኔ ችግር የለብኝም። ለአላህ ብዬ መውደድ ለአላህ ብዬ ማድረግ ምንም ነገር አይከብደኝም። ቢኮዝ ለአላህ ብዬ ነው። ግን ለምድራዊ ጭብጨባ እናንትን ብዬ ግን ደቂቃዬንም አልፈጅም። እና ባካችሁ ተውኝ ነው ያልኩት። ኤላዬ ሌላ አይደለም።
አይደለም አዲስ እኔ እኮ አሁን አምንብሻለሁ። ከስር ረያንም የጻፈው በቲክቶክ ሻሃዳ አትያዙ ነው። ምን ፖለቲካ የሰሞኑን ፖለቲካ ዞር ዞር ብልሃት እስልምናና ፖለቲካ እኮ ይለያያል። እኛ አሁንና አዲስ እኮ የምናወራው ነገር ስሜታችንን ውስጣችንን እንጂ ማንም ፖለቲካ እንዲሰማበት ማለት ነው እንዴ? አላህ እኮ ነው የሚጠብቀው ዲኑ እንደ እናንተ የጠበቃችሁ እንዳይመስላችሁ። ቲክቶክ ላይ ያላችሁ ሰዎች ሁሉም ነገር ጠባቂ አላህ ነው። ከኛ የሚጠበቀው አንድን ሰው ሪሳላውን ማድረስ ነው። የአላህን ሀቅ መናገር ነው። ሲያጋራ መጠየፍ ነው። ሰው በሰው ላይ በአላህ ላይ ማጋራት ከባድ ነገር ነው። ሶሪ ሶሻል ሚዲያን ለራሳቸው ሌሎች ሊያውሉት ሲፈልጉ አልገባህም የምልህ ለዛ ነው። ከዚህ በሚሊየንስ እየሰለመባቸው ስለሆነ ምን መጣ? ቲክቶክ ላይ አታስተምሩ፣ ቲክቶክ ላይ አታውሩ፣ ቲክቶክ ላይ ሻሃዳ አትይዙ፣ ቲክቶክ ላይ እንደዚህ አታርጉ። ዋይ ውድ ዊ ዱ ዳም? ለማን ደስታ ብለን ነው? ቀላል ሻሃዳ ሊያዝ ያለኝን ይይዛል። ነገ ሊከፈር ነው ካላህ ጋር ያወራርድ። እኔ አይደለሁኝም። ዛሬ ላይ ግን ሲመጣ እኔ አላህና መልእክተኛውን አውቄያለሁ፣ የነቢያቶች ሃይማኖት መሆኑን ተቀብያለሁ፣ ይሄ ደግሞ ትክክለኛና ቀጥተኛው ሃይማኖት ነው ላለኝ ኦፍኮርስ ሻሃዳ እናስይዛለን። ኮፒ ሊንክ አድርጉልኝ እንትን ሪፖርት እያለኝ ነው። ይቅርታ ጋር ሶሪ እና አስይዛለሁ። አሁን ይቺ ፖለቲካ አልገባችሁም የምለው ኢቨን ሙስሊም ኡስታዞቹ አልገባቸውም። እኔ ወይ ገብቶኛል ብዬ አይደለም፣ አልገባችሁም ማለት ነው። ይቺ ፖለቲካ የሰሞኑን ፖለቲካ ቲክቶክ ላይ ሻሃዳ ታስይዙ ማንሰለመ ማንከፈር ላይክ ሞር ስራችሁን ማስለም ላይ ካደረጋችሁት አንዱ ሰው ገብቶት አላህና መልእክተኛው ይዞ ከሄደ እኔ ያ ነው ፖይንቴ። ገብቶሃል ወይ ነው። ዝም ብሎ ሳይጠየቅ ዝም ብሎ መያዝ የለም። አምኛለሁ ብሎ ሰውን ማምለክን ክጃለሁ ብሎ ለሚቀበል ሰው ቀላል ሻሃዳ ይዛል እንዴ? ሰውን አላመልክም እኮ ብሎ በቃሉ ነው የተናገረው። ከቃሉ በላይ ቤቱን በርብሬ አልሄድም፣ ጉልበት ላሳይ አልመጣሁም። በእስልምናም ማስገደድ የለም። ስለዚህ በድብቅ ሂዱ፣ በስነ ምግባር ሂዱ፣ በምን ሂዱ። ዋይ እሱም እንዳለ ሆኖ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ የሚያደርጉበት መንገድ ወዝት አንድ አይነት መንገድ እንደ ሰውና እንደ ባህሪው ይለያይ ነበረ። ለአንዱ በስጦታ ከሆነ ስብዕና፣ በአንዱ በጉርብትና ከሆነ፣ ለአንደኛው ደግሞ ጉልበታቸውን ተሸክመው ሄደው ከነበረ፣ ለአንዱ ደግሞ ደብዳቤ ጽፈው አገር አቋርጠው ያንን ደብዳቤ ለንጉሶች አድርሰው ከሆነ፣ ለአንዳንዱ ገፍቶ ለመጣ ከሆነ ዳዕዋው ይለያያል። እንደ ዘመኑም እንደዛው። የኛ ዘመን ደግሞ ቲክቶክ ላይ እና ሶሻል ሚዲያ ላይ ደርሰናል። ዳዋ በሶሻል ሚዲያ ሰው ቤቱ በእጁ በስልኩ ላይ እየሄደ ነው። ይቺ የሰሞኑን አጀንዳ ሙስሊሙም ተቀብሎ ሻሃዳ አታስይዙ ቲክቶክ ላይ፣ አታስተምሩ ቲክቶክ ላይ፣ እንደዚህ ለሰለምቴዎች እንደዚህ ሰለምቴዎች ላይ እንደዚህ አሁን እንደ ዌቭ የተነሱት ለምንድን ነው? ቢኮዝ ሌሎቹ እንዳይሰልሙ አውቀው ለሚሰልሙትም ያው ይመለሳሉ ሰሞኑን የሚል ሞቅታ ለመፍጠር ነው። እንደኔ አይነቷ መቼም ማንመለስ አለን። አላህ ብሎ ካለፍን በዚሁ ብናልፍ፣ ካልሆነ እንኳን ዋጋ ብንከፍልነት የምንከፍልለትን አምላክና ሃይማኖትን ያገኘ ነው ለእኛ። በዛው ልክ ደግሞ ቃቃ ጨዋታ ይመጣል። ለእነሱ ተብሎ ግን ሻሃዳ ቲክቶክ ላይ አታስይዙ፣ እንደዚህ አትበሉ፣ እንደዚህ አትበሉ። እንደዛ አይደለም እኮ አባባሉ እኮ እንደዛ አይደለም ነው እኮ የምልሽ። ከልብ የሰለመ ሰው አዲስ አና ልንገርሽ፣ አንቺ በጣም ጀግናና ጥሩ ሴት ነሽ። ለምሳሌ ቲክቶክ ላይ ከሚመቹ ሴቶች አሁን ዛህራ ሙስጠፋ አለች። ልንገርሽ፣ በራሷ መንገድ ከማስተማር ውጭ ምንም የሌለባት ብትጨነቀው ለቤተሰብ ቋም ፍሰኩ ሚንናር እኮ ነው። መጀመሪያ የሰው ልጅ ራሱን ከሳት ያድን ነው። አሁን እሱ የተናገረበት መንገድ አንቺ እንደምትይው አይደለም። አዲስ ማንም ሰው ከታች ያለው ከሌቢ ሰልም ምናምን አይደለም። አባባላቸው እንደዛ እኮ አይደለም። ገብቶሻል? አነጋገር የረያንን አይደለም እያልኩ ያለሁት ከ4 5 ሰው በላይ ንግግር እየተናገረው ስለሆነ ነው። ገባ? ደሞር ፖለቲክስ እየሰሩበት ያሉበት እንትን አላገኛችሁትም ያልኩት ለዛ ነው። ቢኮዝ ያም ከተቀባበለላቸው ምን ይሆናል? ሜክ ሴንስ። አሁን ቲክቶክ ላይ የሚሰልሙትን አንመናቸው የሚባል ስለዚህ ቲክቶክ ላይ ለምን ያስተምራሉ? ማታምኑ ከሆነ ቆይ ስላለ ነው እያልኩ ነው። እየተፈጠረ ያለው ነገር ይሄ ፖለቲካ ነው፣ ሞቅ ያለ ፖለቲካ። ለዛው አዲፍን ያን ነገር ልንገርሽ እስቲ፣ የምናስተምረው እስከ ልባችን ነው ሰው እንዲሰልም ብለን ነው ወይስ ለውቅና ፈልገን ነው? ይህን መጀመሪያ ሰው ይመርምረው በራሱ መንገድ ነው። ያባባል እና አናስተምርም ጭራሹ ነው እንዴ? የላ አይደለም ሰው የሚያስተምረው ሞጣ ቤት ነው ምልክክ አይደለም። ሰው የሚያስተምረው ፈለከውን ግዛ፣ የበለጠ ያስተምረኛል ያልከውን ሐሳብ ግዛ። አንተ ያልከውንም ሳሊህ ያለውንም ሌላውም ያለውንም ሂሳብ መብቱ ነው። ሁሉን የፈለገውን የበለጠበትን ሂሳብ ደግሞ ቁርአንና አዲስ ማረጋገጫው ለሙስሊሙ የፈለገውን አብልጦ ይግዛ። ጭራሹኑ ትምህርት ከሌለበት እስልምናን ወጥቶ ማን ያስተምርበት ታዲያ? እንደፈለጉ ያመቶ ይንቦጫረ። እኔ እኮ ስናስተምር ግን ለዛ ሰውዬ አዝን መሆን አለበት። አዲስ እንደ ሽርክ ላይ ላለ ሰው እኮ ማዘን አለብን። ሽርክ እኮ ከባድ ነገር ነው። በአላህ ላይ መጋራት ከባድ ነገር ነው። ያንን ሰውዬ ግን አዝነን ነው ማስተማር ያለብን።
ስነግባር በተሞላበት ነገር ነው እያልኩ ያለሁት። እንዴ ሰው እኮ አልገባህም ምናምን። እኔ የሚገባኝ እኔ ሰው ነኝ እንዴ። እኔ የምኖረው እኮ እንዴ እኔ እኮ መጀመሪያ የምጠየቀው በራሴ ነፍስ ነው ስቀበር። እንዴ አሁን የምታየው ህዝብ ጠቅላላ እኮ የዛሬ 50 ዓመት እኮ አንዳችንም የለንም። የምንገናኘው ከአላህ ጋር ነው። እያንዳንዱን ነገር ለምናደርገው ነገር ለአላህ ብለን እናድርግ። ለአላህ ብለን ያደረግነው ነገር መሬት ጠብ አይልም፣ አይወድቅም። የትም ቦታ ነው እውቅና ወይም ስሜታችንን ፈልገን አንራመድም። እንዴ እኔ እኮ እያልኩ ያለሁት ይሄን ነው። አዲስ አንድ ሰው መኖር ካለበት ለራሱ ይኖር። የሚጠየቀው በጣም ከባድ ነው እኮ የቀብር ጉዳይ ከባድ ነው። እንዴ አላህን የመካድ ጉዳይ ከባድ ነው። አዲስ እንዴ እኔ ደግሞ አንዳንድ ከባድ ጉዳይ ያወቅኳትና ያ መናገር ግዴታ ሲሆን አንተ እንደዛው ሁሉ እያዘንን ነው የትኛው መሆን ኢንቴንሽን ያለብን ነው? አላህ ነው የልብን መርማሪ። አላውቅም፣ አልዋሽም። የትኛው የሚያስተምረው በምን ኢንቴንሽን ነው? አቴንሽን ማን ነው በምን? እኔ ስመረ ከቃልህ ግን ሂሳብህን የምገዛውን የሚበልጥብኝን ሂሳብ እገዛለሁ። አንተ አሁን ጥሩ ሀሳቦችን እያነሳን እየተቀያየረን ነው አይደለ? ከዚህ ውስጥ የምማርበትን ወስዳለሁ። ሁሉንም አልወስድም። ያንተ ሙሉን መግዛት ግን የሚገዛኝን ሀሳብ ወስዳለሁ። ውስጥ ያለውን ኢንቴንሽን እኔ አላውቅም። ለክፋት ብለ ይሁን ለምን ብለ ይሁን ለእኔ ለማናደድ ይሁን የራስን ኢጎ ይሁን ለፎሎወር ፈልገ ይሁን እኔ ውስጥህን ኢንቴንሽን ላቅ አልችልም። ስለማላቅ ምንድነው የማደርገው? ከአንተ ውስጥ ከምንም እንደው እስልምና ደስ የሚለው ከሰይጣንም እኮ ትማርበታለህ አይደል እንዴ? ላኪ የሚያመጣው ትምህርት ለእኔ ለአላህና ወደ እሱ የሚያቃርበኝ ከሆነ የሚመጣው መርጬ መውሰድ የሰጠኝ ጭንቅላት ሚዛን እኔ ነኝ። የማንንም ጭንቅላት ሹሩሩ ልል አልመጣውም። ሰው አምናት ጎነ ሹሩሩ ኦር ሳምቲንግ ከእኔ አሁን ከዚህ ውስጥ ግማሹ ተናዳ ነው የሚል አለ። የሆነ ኢንቴንሽን አላት፣ አላማ ይዛ ነው፣ ተከፍሏት ነው፣ ሳምቲንግ ነው የሚል የራሱ ምልከታ ይኖረዋል። እኔ ግን ላደርስ የምችለው ምንድነው? የራሴን ነው የማውቀው። የራሴን ልክ እንዳልከው እኔ የምፈልገው ከኤላ ጋር ያለኝ ጉርብትና ይበልጥብኛል። ሲበልጥብኝ አንተ ጉርብትና ደግሞ ያው መልእክቴም ለሌላውም ስለሆነ በአላህና በመልእክተኛው ላይ ባለው መዛለፍ እናንተን ከሆነ ተነጋግረን ነው እሱንም አለቀ ያበቃልናል። በዛ ግን ባውንደሪ ባለን ውዴታ ላይ ተዋደን መቀጠል መልካም ነው። ባትቀበለውም ሃይማኖቴን ካከበርክልኝ ኢትስ ኦኬ፣ አንተንም ሃይማኖት አከብርልሃለሁ። ሙስሊም ሆነህ ደግሞ አሻርከ ቲያትር ልትሰራብኝ ከመጣ ካላህ ጋር ነው። እኔ እኮ ቀጪህ አይደለሁም። እኔ ላረግ የምችለው አንድ ነገር አለ። እኔ ከአንተ ህይወት ሂሳብህን አልገዛም። እናወራለን አይደል? ለምሳሌ እያወራን ሂጂና መቃብር ላይ መንከባለል ነው እስልምና ካልከኝ ምንድን ነው? ያንተን ሂሳብ አልገዛህም። በቃ ኤልያስ ትመቸኛለህ፣ ግን ሂሳብህን አልገዛም ብዬ መሄድ መብቴ ነው። መብት ተሰጥቶኛል። ይሄ መብት የሚለው ነገር ታበዣዋለሽ ይሉኛል ብዙ ሰዎች። አዎ አበዛዋለሁ፣ መብቴ ነው። ከአንተ አልገዛም። የምፈልገውን እስልምና ትምህርት አሁን ገና እየተማርኩ ነው አይደል? የሚከብደኝም ፖዝ አደርጋለሁ። መብቴ ነው። ለራሴ ለነፍሴ የሚያቃርበኝን ነው የምሄደው እንጂ ካላህ የሚያርቀኝን ከሰዎች የሚያደባብረኝን ሰዎች ላይ አደጋ የሚጥልብኝን ነገሮች ላይ አምናጎነዱት አዲስ ዓለም ትባላለች እሷ። ኤልያስ ደግሞ ኤላ የሚሆነውን ኤላ ነው እንዲወስን መብት አለክ። አብሶ በቤተሰብ ህይወት ውስጥ ላለው ህፃኑ ልጅህ እንኳን በዚህ ዘመን ሀሳብ ነው የምትገበያየው። ከዛ ባለፈ መጫን እንኳን አንችልም። ስለዚህ የኔ ሀሳቤ ከገዙኝ ይገዙኛል። እከሌም በዚህ አስተምር ልለው አልችልም። ያ መብቱ ነው። እሱ አግሬሲቭሊ ተናግረሃል እንደዚህ ሹሩሩ በልልኝ አልለውም። ሹሩሩ ማለት የማይጠቅም ከሆነ በሱ መብቱ ነው። አንዱ ደግሞ ማለት እኔ አይ ካንት ልል የምችለው አንተ ጋር ከሆነ ሂሳቤን አልገዛሁትም ማለት አይ ሪሙቭ ማይሰልፍ አም ፎሎ ዩ ሙቭ ኦን። ከዚህ እዚህ ጋር ያለውን ነገር ለእኔ አይበጥንም። ከወደድኩ ደግሞ እውነት ቅርበት ካለን በውስጥ መጣና ምን ሆናል ሌላ ይሄ ጥሩ አይደለም ምን ሆነሻል አዲስ ከዚህ ታረሚ የውስጥ ጉርብትና በጣም ክሎስ